ንቃተ ህግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ንቃተ ህግ። በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። የተከበራችሁ አድማጮቻችን እንደምን ሰነበታችሁ? ይህ በየሳምንቱ ሰኞ ረፋድ በዚህ ሰዓት የሚቀርብላችሁ የንቃተ ህግ ዝግጅታችን ነው። የዛሬው የንቃተ ህግ ዝግጅታችን ህፃንን ማለዋወጥ ወይም የራስ ያልሆነን ልጅ መውሰድ የሚያስከትለው የህግ ተጠያቂነት ላይ ያተኩራል። ጉዳዩ በኢትዮጵያ ህግ እንዴት ይታያል ስንልም እንጠይቃለን። ለዚህም በቂ ማብራሪያ የሚሰጡን የህግ ባለሙያ ጋብዘናል። በቆይታችን መረጃና የሙዚቃ ግብዣ ይኖረናል። የፕሮግራሙ አዘጋጅና አቅራቢ መንገሻ አለሙ ነው። የመጀመሪያው ጉዳያችን መረጃ ነው። መረጃና አስቀድም ብሩክ ድንቁ እንዲያቀርበዋል። የዲጂታል መታወቂያ ምንነት። ዲጂታል መታወቂያ ማለት በዲጂታል መታወቂያ ስርዓት ለተመዘገበ ነዋሪ የሚሰጥ ልዩ ቁጥር ያለው መለያ ሲሆን ዲጂታል መታወቂያ ስርዓት ማለት ደግሞ የባዮሜትሪክና ዴሞግራፊክ መረጃን በመሰብሰብ በማዕከላዊ ቋት በመያዝና ለእያንዳንዱ ነዋሪ ልዩ ቁጥር በመስጠት የተደራጀና አስተማማኝ መሠረታዊ የመታወቂያ ስርዓት እንደሆነ ከአዋጁ አንቀጽ 2 ንዑስ አንቀጽ 2ና ንዑስ አንቀጽ 3 መረዳት ይቻላል። በአዋጁ አንቀጽ 2 ንዑስ አንቀጽ 5 በግልጽ እንደሚያመለክተው በዲጂታል መታወቂያው ስርዓት የሚመዘገበው የባዮሜትሪክ መረጃ የጣት አሻራ፣ የአይን ብሌንና የፊት ገጽታ ምስልን በስሌት ለመያዝ የሚያስችሉ የአንድ የተፈጥሮ ሰው ልዩ የሰውነት መለያዎች ሲሆኑ ዴሞግራፊክ መረጃ ማለት ደግሞ በዚሁ ስርዓት ውስጥ የሚገቡ የግለሰቦች መረጃዎች ናቸው። ይህ መረጃም የግለሰቡን ስም ከነ አያት፣ ዜግነት፣ የመኖሪያ አድራሻ፣ ጾታና የትውልድ ቀን፣ ወርና ዓመተ ምሕረትን ያጠቃልላል። የዲጂታል መታወቂያ ስርዓት ዓላማና መርሆች። በአዋጁ አንቀጽ 4 በግልጽ እንደተደነገገው የዲጂታል መታወቂያ ስርዓት 4 ዓላማዎች አሉት። እነርሱም የነዋሪዎችን የመታወቅ መብት በማረጋገጥ ለሰብአዊ መብት መከበርና ለመልካም አስተዳደር አስተዋጽኦ ማድረግ፣ ሕገወጥ ተግባራትን በመከላከል በአገልግሎት ሰጪና ተቀባይ መካከል መተማመን እንዲጎለብት ማድረግ፣ የሀብት ብክነትን በመቀነስና አካታችነትን በማጎልበት ሀገራዊ ፖሊሲዎችና ስትራቴጂዎች ሲቀረጹ ድግግሞሽን ማስቀረት፣ ተነባቢ የሆነ ስርዓት በመዘርጋት መንግስታዊና መንግስታዊ ላልሆኑ አካላት የመታወቂያ ስርዓት የመረጃ ምንጭ ሆኖ ማገልገልና አገልግሎት ተኮር የሆኑ የመታወቂያ ስርዓቶችን ወደ ዲጂታል መታወቂያ ስርዓት እንዲሸጋገሩ ማጠናከር ናቸው። በተጨማሪም አዋጁ በአንቀጽ 6 ስርዓቱ የሚመራባቸውን መርሆዎች የደነገገ ሲሆን ይህም አካታችነት፣ አስተማማኝነት፣ የተመጠነ መረጃ፣ ተናባቢነት፣ ግልጸኝነትና ተጠያቂነት እንዲሁም ቴክኖሎጂ መር መሆንን ያካትታል። በኢትዮጵያ ዲጂታል መታወቂያ አዋጅ የተደነገጉ ግዴታዎችና ግዴታዎቹን አለመወጣት የሚያስከትለው የሕግ ተጠያቂነት። በአዋጁ የተቀመጡ ግዴታዎችን ተላልፈው በሚገኙ የተፈጥሮና በሕግ ሰውነት በተሰጣቸው አካላት ላይ የሚጣሉ የገንዘብ መቀጮና የእስራት ቅጣቶችን በአንቀጽ 22 ደንግጓል። ይኸውም አንደኛ፣ አዋጁን መሰረት በማድረግ በሚወጡ ደንቦችና መመሪያዎች መሰረት ስልጣን ባለው አካል የተሰጠን የዲጂታል መታወቂያ እንደ ሕጋዊ መታወቂያ ለመቀበል ፈቃደኛ ያልሆነ ወይንም ማንነትን ብቻ በማረጋገጥ የሚሰጡ አገልግሎቶችን በዲጂታል መታወቂያ ለመስጠት ፈቃደኛ ያልሆነ ሰው እንዲሁም በአዋጁ አንቀጽ 21 መሰረት በአዋጁ የተመለከቱ ዓላማዎችና ተግባራት ውጤታማ እንዲሆኑ አስፈላጊውን ትብብር እንዲያደርግ በሚመለከተው አካል ሲጠየቅ ለመተባበር ፈቃደኛ ያልሆነ ሰው ከብር 10,000 እስከ 100,000 የገንዘብ መቀጮ በአዋጁ አንቀጽ 22 ንዑስ አንቀጽ 1 ላይ ተደንግጓል። ወንጀሉን የፈጸመው በሕግ ሰውነት የተሰጠው አካል ከሆነ በአዋጁ አንቀጽ 22 ንዑስ አንቀጽ 4 መሠረት ከብር 300,000 እስከ 800,000 ብር ድረስ የሚደርስ የገንዘብ መቀጮ የሚቀጣ ይሆናል። ሁለተኛ፣ የኢትዮጵያ የዲጂታል መታወቂያ አዋጅ የግለሰቦችን የግል መረጃና ደህንነታቸውን ለመጠበቅ በማሰብ የብሔራዊ ዲጂታል መታወቂያ ለማግኘት ነዋሪዎች መስጠት ያለባቸውን መረጃዎች በአዋጁ አንቀጽ 9 ተደንግጓል። ይህም በአዋጁ አንቀጽ 6 ንዑስ አንቀጽ 3 ስር በተመለከተው
የተመጠነ መረጃ መርህ መሰረት ያደረገ ሲሆን የሚሰበሰቡት መረጃዎች ነዋሪውን በልዩ ሁኔታ ለመለየት ግዴታ የሚያስፈልጉና ስርዓቱ በቀጥታ ከሚደግፍ በስተቀር ሌሎች መረጃዎች ሊሰበሰቡ እንደማይችሉ በአዋጁ አንቀጽ 17 ንዑስ አንቀጽ 3 ተመልክቷል። ይህንን በመተላለፍ የዲጂታል መታወቂያ ለማውጣት ከሚያስፈልጉ መረጃዎች ውጪ ሌሎች መረጃዎችን የሰበሰበ ማንኛውም መዝጋቢ አካል ከብር 10,000 እስከ 100,000 ብር የሚደርስ የገንዘብ መቀጮ እንደሚቀጣ የአዋጁ አንቀጽ 22 ንዑስ አንቀጽ 2 ያሳያል። ወንጀሉ የተፈጸመው በሕግ ሰውነት በተሰጠው አካል ከሆነ ቅጣቱ ከብር 300,000 እስከ 800,000 ብር የሚደርስ የገንዘብ መቀጮ እንደሚሆን በአዋጁ አንቀጽ 22 ንዑስ አንቀጽ 4 ተደንግጓል። ሶስተኛ፣ ለዲጂታል መታወቂያ ዓላማ የተሰበሰቡ የግል ዲሞግራፊክ ሪፖርቶችን እና የስታቲስቲክስ መረጃዎችን በሕግ ለተፈቀደላቸው አካላት በተቋሙ አሰራር መሠረት መስጠት መቻሉ እንደተጠበቀ ሆኖ መረጃው ከተወሰደበት ዓላማ ውጪ ለራስ መጠቀምም ሆነ ወይንም ለሶስተኛ ወገን አሳልፎ መስጠት የተከለከለ መሆኑን ከአዋጁ አንቀጽ 17 ንዑስ አንቀጽ 7 እና 9 መረዳት ይቻላል። ይህንን በመተላለፍ በዲጂታል መታወቂያ ስርዓት የዲጂታል መታወቂያን ለማግኘት የተሰበሰቡ መረጃዎችን ሆነ ብሎ ለሶስተኛ ወገን አሳልፎ የሰጠ ማንኛውም ሰው ከ1 ዓመት እስከ 5 ዓመት ወይንም እንደ ነገሩ ክብደት እስከ 8 ዓመት በሚደርስ ጽኑ እስራት እንደሚቀጣ በአዋጁ አንቀጽ 22 ንዑስ አንቀጽ 3 ተመልክቷል። ወንጀሉ የተፈጸመው በቸለተኝነት ከሆነ ቅጣቱ ከ6 ወር እስከ 1 ዓመት የሚደርስ ቀላል እስራት ወይንም ከብር 10,000 እስከ 70,000 ብር ድረስ የሚደርስ የገንዘብ መቀጮ ይሆናል። ወንጀሉን የፈጸመው በሕግ ሰውነት የተሰጠው አካል ከሆነ ደግሞ ቅጣቱ ከብር 100,000 እስከ 500,000 ብር የሚደርስ የገንዘብ መቀጮ እንደሚሆን ከአዋጁ አንቀጽ 22 ንዑስ አንቀጽ 6 መረዳት ይቻላል። ዲጂታል መታወቂያ ለሀገራችን ኢኮኖሚያዊ፣ ማኅበራዊና ፖለቲካዊ እድገት አስተዋጽኦ ያለው ሲሆን አዋጁ ለዲጂታል መታወቂያ የሚሰበሰቡ የመረጃ አይነቶችን ደንግጓል። የእነዚህ በዲጂታል መታወቂያ ስርዓት የተሰበሰቡ የግለሰቦች መረጃዎች ደህንነትን ለመጠበቅ ሲባል አዋጁ የተለያዩ ግዴታዎችንና ገደቦችን ያስቀመጠ ሲሆን እነዚህን ግዴታዎችና ገደቦች በአግባቡ አለመፈጸም የሕግ ተጠያቂነትን ያስከትላል። ንቃተ ሕግ። አድማጮች በመከታተል የምትገኙት የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር በየሳምንቱ በዚህ ሰዓት የሚያቀርብላችሁን የንቃተ ሕግ ፕሮግራማችንን ነው። አሁን ደግሞ ወደ ዋናው ጉዳያችን ስናልፍ ቀደም ሲል እንደነገርናችሁ ሕፃንን ማለዋወጥ ወይም የራስ ያልሆነን ልጅ መውሰድ የሚያስከትለውን የሕግ ተጠያቂነት እስከምን ድረስ ነው የሚለውን ጉዳይ እንመለከታለን። አብራችሁን ሁኑ። ሕፃናት ትክክለኛ ማንነታቸውንና ቤተሰባቸውን የማወቅና የእነሱን እንክብካቤና ፍቅር የማግኘት እንዲሁም በደህንነት የማደግ መብት አላቸው። እነዚህ የሕፃናት መብቶች ኢትዮጵያ ፈርማ ባጸደቀችው ዓለም አቀፍ የሕፃናት መብቶች ስምምነትም ሆነ በኢትዮጵያ ሕገ መንግሥት ዕውቅና የተሰጣቸው ወሳኝ መብቶች ናቸው። ሌላውን እንተወውና ሕፃናት የመጫወት መብት እንዳላቸው ጭምር በተባበሩት መንግሥታት የሕፃናት መብት ኮንቬንሽን ወይም ስምምነት አንቀጽ 31 ላይ ዕውቅና ተሰጥቶት እናገኘዋለን። ይሄውም እያንዳንዱ ልጅ ከዕድሜው ጋር የሚስማማ የእረፍት የመዝናናትና የመጫወት መብት እንዳለው ይገልጻል። ጨዋታ ለልጆች አካላዊ፣ ማኅበራዊ፣ አእምሮአዊና ስሜታዊ እድገት መሠረታዊ በመሆኑ ከአራቱ ጠቅላላ መርሆች ውስጥ በይበልጥ የሕይወት የሕልውናና ሁለንተናዊ እድገት መርህ አካል ነው። ሕፃናት እንደ ማንኛውም ተፈጥሯዊ ሰው መብት ያላቸው ሲሆኑ በስነ አእምሮአዊ፣ ስነ ልቦናዊ፣ ማኅበራዊ ግንኙነት እንዲሁም አካላዊ ሁኔታ ምክንያት ተጨማሪ ጥበቃ እንደሚያስፈልጋቸው ዓለም አቀፍና ብሔራዊ ሕግ ማዕቀፎች ተደንግገዋል። እነዚህን መብቶች የሚጥስ ማንኛውም ተግባር በተለይም ሕፃናትን ማለዋወጥ፣ መደበቅ ወይም የራስ ያልሆነን ልጅ የእኔ ልጅ ነው ብሎ መውሰድ የወንጀል ተጠያቂነትን ያስከትላል። በዛሬው የንቃተ ሕግ ዝግጅታችን ስለ ሕፃናት መብቶችና ሕፃንን ማለዋወጥ ወይም የራስ ያልሆነን ልጅ መውሰድ ስለሚያስከትለው የወንጀል ተጠያቂነት እናነሳለን። ተሰማ ግዳይ እባላለሁ። በፍትህ ሚኒስቴር የንቃተ ሕግ ትምህርትና ስልጠና ዳይሬክቶሬት ውስጥ ከፍተኛ አቃቢ ሕግ ነኝ። እንግዲህ የሕፃናት መብት በሚለው ስንጀምር የሕፃናት መብቶች ምንድን ናቸው የሚለውን በተለይም ከርዕሳችን ጋር የሚሄዱትን 1-2 መብቶች ለማየት
እንሞክራለን። እንግዲህ ህፃናት የነገ ሀገር ተረካቢ ትውልድ ከመሆናቸው በተጨማሪ ከእድሜያቸው ጨቅላነት የተነሳ ራሳቸውን መንከባከብ፣ ስለ ራሳቸው ተገቢውን ውሳኔ መወሰን ስለማይችሉ በህግ በልዩ ሁኔታ የተቀመጠላቸው ወይም የተደነገገላቸው መብቶች ስላሉ እነዛ መብቶች ሊከበሩላቸው ይገባል። ንቃተ ህግ ሕፃናት በዓለም አቀፍ ደረጃም ይሁን በሀገራችን ሕገ መንግሥትና ሌሎች ሕጎች የተቀመጡላቸው መብቶች ሊከበሩላቸው የሚገቡ መሆኑ አያጠያይቅም። እያንዳንዱ ልጅ የትምህርት፣ የጤና እንክብካቤ፣ ደህንነቱ የተጠበቀ አካባቢና ከጥቃትና ብዝበዛ የመጠበቅ መብት እንዳለውም በግልጽ ተቀምጧል። እነዚህና ሌሎች መብቶችም እንደተጠበቁ ሆነው በዛሬው ርዕሰ ጉዳያችን ያነሳነው ሕፃናት ሊለዋወጡ የሚችሉባቸው ቦታዎችና አጋጣሚዎችስ እንዴት ያሉ ናቸው? አቶ ተሰማ እንዲህ አብራርተውልናል። ሕፃንን ማለዋወጥ እንግዲህ በብዛት የሚዘወተርባቸው ወይም የሚፈጸምባቸው ቦታዎች ሊኖሩ ይችላሉ። ለምሳሌ የማዋለድ አገልግሎት የሚሰጡ የጤና ተቋማት መጥቀስ ይቻላል። እነዚህ እንግዲህ ባለሙያዎቻቸው አንድም ሆን ብለው ከሌሎች ወንጀል ፈጻሚዎች ጋር በመመሳጠር ሆን ብለው ድርጊቱን ሊፈጽሙት ይችላሉ። አንዱ ማለት ሕፃናትን ያቀያይሩና የራስ ያልሆነን ሕፃን ለአንዱ አሳልፈው ሊሰጡ የሚችሉበት አግባብ ሊኖር ይችላል። የመለያ ምልክቶችን ምንድነው አሳስቶ የመስጠት እና በዚህም ምክንያት ትክክለኛ ወላጆቹ እንዳይወስዱት የሚያደርጉበት ሁኔታ ሊኖር ይችላል። አስቦ ከመፈጸም በተጨማሪም በቸልተኝነትም እንደዚሁ በስራ ብዛትም ሊሆን ይችላል፣ በሌላ ምክንያትም ሊሆን ይችላል። ብቻ ቸልተኛ በመሆናቸው ምክንያት ባለሙያዎቹ የሚፈጠር ሊሆን ይችላል ማለት ነው። እነዚህ መብቶች እንግዲህ ሁለቱን ብቻ ነጥለን ብናይ ለምሳሌ በሕገ መንግስታችን አንቀጽ 36 ላይ ከተደነገጉት መብቶች የሕፃናት መብቶች መካከል ከርዕሳችን ጋር ሊሄዱ የሚችሉ ሁለቱን መብቶች ብቻ ነጥለን ብንወስድ ማንኛውም ሕፃን ወላጆቹን የማወቅና የእነሱን እንክብካቤ ማግኘት መብት አለው ይላል። ከዛ ቀጥሎ ደግሞ ሕፃናትን የሚመለከቱ ወይም ሕፃናትን በተመለከተ የሚወሰዱ እርምጃዎች ማናቸውም ውሳኔዎች ሲወሰኑ የሕፃናቱን ደህንነትና የተሻለ ጥቅም ቀዳሚነት ወይም በቅድሚያ ላይ ይህንን ግምት ውስጥ ያስገቡ መሆን እንደሚገባቸውም እዛው ሕገ መንግስታችን አንቀጽ 36 ላይ ተደንግጎ የምናገኘው ነው። ሕፃንን ማለዋወጥ የሚያስከትለው ጉዳት ምንድን ነው የሚለውን ስናይ ሕፃንን ማለዋወጥ እንግዲህ በርካታ ችግሮችን ሊያስከትል ይችላል። ከነዚህ ውስጥ ሶስቱን ብቻ ነጥለን ብናይ የማንነት ቀውስ ሊያስከትልባቸው ይችላል። እነዚህ ሕፃናት ሄዶ እውነቱን ማወቃቸው አይቀርምና ካደጉ በኋላ እውነቱን ሲያውቁ የማንነት ቀውስ ውስጥ የስነ ልቦና ችግር ውስጥ ነው የሚገቡት። ሌላኛው ችግር የጤና መዛባት ችግር ሊያስከትሉ ይችላሉ። ለምሳሌ አንዳንድ በሽታዎች በዘር ምክንያት ከወላጅ ወደ ሕፃናት የሚተላለፉ በሽታዎች ሊኖሩ ይችላሉ እና የተለዋወጠው ወይም ደግሞ የተወሰደው ያለአግባብ የተወሰደው ልጅ ይህንን ማንነቱን ስለማያውቅ ያ በሽታ ሲከሰትበት አስቀድሞ መከላከልና ታክሞ ሊድን ይገባ የነበረ ወደ አላስፈላጊ ውስብስብነት ሊቀየርበት ይችላል ማለት ነው፣ አስቀድሞ ስለማይደረስበት። ሌላኛው ችግር ውርስን ማሳጣት ነው። ከትክክለኛ ወላጆቹ ሊያገኝ ይችል የነበረው ሀብትና ንብረት እንዲቀርበት ምክንያት ሊሆን ይችላል ማለት ነው፣ የተለዋወጠ ሕፃን ወይም ደግሞ የተወሰደ ሕፃን። ዓለም አቀፍና ሀገር አቀፍ ሕጎች የሕፃናት መብቶችን ተግባራዊ ለማድረግ እንዲቻል በማሰብ የተለያዩ መርሆችን አስቀምጠዋል። እነዚህ መርሆች የሕፃናት መብቶችን ለማስከበርና ለማስተግበር ከፍተኛ አስተዋጽኦ አላቸው።
ከነዚህ መርሆች ዋነኛው የሆነው ለሕፃናት ጥቅምና ደህንነት ቅድሚያ መስጠት የሚለው መርህ ነው። በዚህ ረገድ እንደ አውሮፓውያኑ አቆጣጠር በ1959 የወጣው የተባበሩት መንግስታት ድርጅት የሕፃናት መብቶች መግለጫ ለመጀመሪያ ጊዜ ለሕፃናት ጥቅምና ደህንነት ቅድሚያ መስጠት የሚለውን መርህ አካቶ የወጣ ዓለም አቀፍ ሰነድ መሆኑን መጥቀስ ይቻላል። ሕፃናት ነክ ውሳኔዎች ሲወሰኑ ውሳኔ ሰጪ አካላት ለሕፃናት ጥቅምና ደህንነት ቅድሚያ በመስጠት የሕግ ግዴታቸውን መወጣት እንደሚጠበቅባቸው ይገለጻል። ሕፃናትን ማለዋወጥ እነዚህንና መሰል የሕፃናት ጥቅሞችን ሊያሳጡ የሚችሉ ስለሆኑ በሕግ ከለላ ተሰጥቷቸው የወንጀል ተጠያቂነት የሚያስከትሉ ሆነው እናገኛቸዋለን። በዚህም ሕፃናትን የማለዋወጥ ወንጀል የተፈጸመው ሆን ተብሎ ከሆነ የቅጣት መጠኑ ከበድ እንደሚልና ነገሩ በቸልተኝነት ከተፈጸመ ደግሞ ውሳኔው ምን እንደሚሆን አቶ ተሰማ ነግረውናል። ሕፃንን ማለዋወጥ ማለት ምን ማለት ነው የሚለውን ስናይ አንድን ሕፃን በሌላ ሕፃን እንዲቀየር በማድረግ ሕፃናቱ ትክክለኛ ወላጆቻቸውን እንዳያገኙ የማድረግ ተግባር ነው ብለን መግለጽ እንችላለን። በሌላ በኩል የራስ ያልሆነን ሕፃን መውሰድ ደግሞ በተፈጥሯዊ መንገድ ያልወለዱትን እና ወይም ደግሞ በሕጋዊ መንገድ በጉዲፈቻ ያልተቀበሉትን ሕፃን የኔ ነው ብሎ የራስ አድርጎ የመውሰድ ተግባር መሆኑን ማየት ይቻላል። እንግዲህ እነዚህ ተግባራት ሕፃናትን ማለዋወጥ የምንበለው የራስ ያልሆነን ልጅ መውሰድ ያው ሕፃናት ትክክለኛ ወላጆቻቸውን እንዳያገኙና ከዘር ሐረጋቸው እንዲነጠሉ የማድረግ ተግባር ስለሆኑ በሕፃናቱ ላይ ከፍተኛ የሆነ ሕገ መንግስታዊ የመብት ጥሰት የሚያስከትልባቸው ነው የሚሆነው። እዚህ ላይ እንግዲህ ልብ ሊባል የሚገባው ጉዳይ ሕፃንን ማለዋወጥም ሆነ የራስ ያልሆነን ሕፃን መውሰድ በሕግ የተከለከለና የወንጀል ቅጣት የሚያስከትሉ ድርጊቶች መሆናቸውን ማየት ይቻላል። ከዚህም በመነሳት የኢፌድሪ የወንጀል ሕግ በአንቀጽ 591 እና አንቀጽ 657 ላይ ቅጣቶችን ደንግጎ እናገኛለን። በዚህ መሰረት አንድ ሰው ወይም ማንኛውም ሰው አንድን ሕፃን በሌላ ሕፃን ያለዋወጠ እንደሆነ ወይም ራሱ ያልወለደውን ሕፃን የኔ ነው ብሎ የወሰደ እንደሆነ ከ7 ዓመት በማይበልጥ ጽኑ እስራት የሚቀጣ እንደሆነ ደንግጎ እናገኘዋለን። ድርጊቱ የተፈጸመው በቸልተኝነት ከሆነም በቀላል እስራት ከ1 ዓመት በማይበልጥ ቀላል እስራት የሚቀጣ መሆኑ ወይም የሚያስቀጣ ተግባር መሆኑን አስቀምጧል ማለት ነው። ከዚህ ጋር በተያያዘ ሕፃናትን ሲያስመዘግቡም ሆነ ሲመዘግቡ የሚፈጸሙ ጥፋቶች በወንጀል የሚያስጠይቁ መሆናቸውን ማየት እንችላለን። የወንጀል ሕጋችን አንቀጽ 657 ላይ የምናገኘው ነው የሚሆነው። ማንም ሰው በሌላ ሰው የክብር መዝገብ ሲመዘገብ ሊመዘገብ የሚገባው ማንኛውም ፍሬ ነገር የደበቀ ወይም ወደ ሐሰት የለወጠ በተለይም የአንድን ሕፃን ማንነት ወይም ልደት በሚመለከት አስቦ ሐሰተኛ መግለጫ የመዘገበ ወይም ያስመዘገበ እንደሆነ በቀላል እስራት ይቀጣል ሲል በወንጀል ሕጉ አንቀጽ 657 ንዑስ 1 ላይ ደንግጎ እናገኘዋለን። ቀላል እስራት ምንድን ነው የሚለው ትንሽ በጥቅል የተቀመጠ ስለሆነ ቀላል እስራት ማለት ከ10 ቀን ጀምሮ እስከ 3 ዓመት አንዳንዴም ከበድ ሲል እስከ 5 ዓመት ሊደርስ በሚችል የእስራት ቅጣት የሚተላለፍበት የቅጣት አይነት ነው እንግዲህ ቀላል እስራት ሲባል ማለት ነው። ስንቀጥል እንግዲህ ከዚህም በተጨማሪ ወንጀሉ አስቀድሞ ሊታወቅ ይችል የነበረ ከባድ ውጤትን ያስከተለ ወይም ሊያስከትል የሚችል ሆኖ በተለይም ሕፃን አለዋውጦ የማስመዝገቡ ድርጊት የሚያስከትለውን ውጤት የሚመለከት ሲሆን ከ5 ዓመት በማይበልጥ ጽኑ እስራት ያስቀጣል ይለናል የዚሁ ድንጋጌ ንዑስ አንቀጽ 2 ላይ ማለት ነው። የሕፃናት መብቶች ጉዳይ ቅድሚያ የሚሰጣቸውና ማንኛውም ሰው በየትኛውም መንገድ እንዳይጥሳቸው በሕግ ክልከላ የተደረገላቸው መሆናቸውን መገንዘብ እንደሚገባ የሕግ ባለሙያው ምክረ ሐሳባቸውን ያስቀምጣሉ። ከዚህ በተጨማሪም በመረጃ አያያዝና የሙያ ግዴታን በመወጣት ወቅት ሊያጋጥሙ የሚችሉን ስህተቶች ለማረምና ሆን ተብለው የሚፈጸሙትን ደግሞ ለመከላከል ሁሉም የበኩሉን ድርሻ ሊወጣ እንደሚገባውም የጥንቃቄ መልእክታቸውን አስተላልፈዋል። ስናጠቃልለው እንግዲህ ልጅን ለማሳደግ የሚፈልግ ማንኛውም ሰው በሕጋዊ መንገድ የራሱ ተፈጥሯዊ ልጅ ባይኖረው እንኳን በሕጋዊ መንገድ ጉዲፈቻ
በጉዲፈቻ ስርዓትን በመከተል መሆን ይገባዋል እንጂ ማንነትን በማለዋወጥ የራስ ያልሆነን ልጅ በመውሰድ ወይም በመስረቅ ሊሆን አይገባም። ወይም ደግሞ ሊሆን አይገባም ተጠያቂነትን ሊያስከትል ስለሚችል የህፃናቱን ህገ መንግስታዊ መብትም የሚጥስ በመሆኑ ማለት ነው። የማዋለድ አገልግሎት የሚሰጡ የጤና ተቋማትም ባለሙያዎቻቸውን በአግባቡ ጠንቅቅ ብለው አገልግሎቱን ሊሰጡ እንደሚገባ ማለትም በአንድ ጊዜ በርካታ ህፃናት ሊወለዱ ስለሚችሉ እና በዚህም ምክንያት ሆን ተብሎም በቸልተኝነትም የማቃየርና የማለዋወጥ ተግባር ወላጆች ልጆቻቸው ያልሆኑ ህፃናትን ይዘው እንዳይሄዱ ከፍተኛ ጥንቃቄ ማድረግ የሚጠበቅባቸው መሆኑን ማየት ይቻላል። ወላጆቹም ቢሆኑ ያው ሂደው የሚወልዱበት የጤና ተቋም ውስጥ በርካታ ህፃናት ሊወለዱ ስለሚችሉ ከራሳቸው ህፃናት ጋር የመቀላቀል ሁኔታ ስለሚኖር የሚሰጣቸውን ምልክት በአግባቡ ማየትና በጥንቃቄ አረጋግጦ ልጆቻቸውን መውሰድ የሚገባቸው መሆኑን በምዝገባ ወቅትም የልደት ምስክር ወረቀት ሲወጣ አስመዝጋቢውም ትክክለኛ መረጃ የመስጠት እና መዝጋቢውም እንዲሁ ትክክለኛ የሆነው መረጃ ብቻ የመመዝገብ ግዴታ ያለባቸው መሆኑን መገንዘብ ያስፈልጋል። አመሰግናለሁ። ክቡራን አድማጮቻችን፣ ህፃንን ማለዋወጥ ወይም የራስ ያልሆነን ልጅ መውሰድ የሚያስከትለው የህግ ተጠያቂነት ላይ ያተኮረው ዝግጅታችን በዚህ መልኩ ተጠናቋል። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንገናኛለን። በዝግጅቱ መንገሻ አለሙ፣ ፕሮግራሙን በመምራት ደግሞ እመቤት አንዷለም አብረናችሁ ቆይተናል። ሰናይ ጊዜ። ንቃተ ህግ ንቃተ ህግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ንቃተ ህግ። በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።